በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጻድቁ አባታችን ለአቡነ እስትንፋሰ ክርስቶስ ወርሃዊ መታሰቢያ በዓልና ለጾመ ፍልሰታ 9ኛ ቀን እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የቻናላችን ኢትዮቶኮስ ሚዲያ ተከታታዮች፣ ዛሬ ነሐሴ 9 በዚች ቀን የጻድቁ አባታችንን ዜና ተጋድሎ የእመቤታችንን የውዳሴዋን ጸሎትና የዕለቱን ስንክሳር እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ የአብ ፍቅር፣ የወልድ ምሕረት፣ የመንፈስ ቅዱስ ኅብረት አንድነት ከእኔም ከእናንተም ጋር ጸንቶ ይኑር። የእመቤታችንን ምልጃና ጸሎት የጻድቁ አባታችንን በረከትና ረድኤት አይለየን። ጾሙንም የነፍስና የሥጋ ድኅነትን የምናገኝበት ያድርግልን ለዘላለሙ አሜን። አባታችን ቅዱስ ኤፍሬም ሶርያዊ የደረሰው የእመቤታችን ምስጋና 6ኛ ክፍል። የቅዳሜ ውዳሴ ማርያም። ንጽሕት ነሽ ብሬትም ነሽ ጌታን በመሃል እጅሽ ያዝሽው ሆይ በሁሉ የተቀደስሽ ነሽ። ፍጥረት ሁሉ ቅድስት ሆይ ለምኝልን ብለው እየጮኹ ከአንቺ ጋር ደስ ይላቸዋል። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ባለሟልነትን አግኝተሻልና ደስ ይበልሽ። እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ግርማ ያለሽ ድንግል ሆይ ገናናነትሽን እናመሰግናለን እናደንቃለን። እንደ መልአኩ ገብርኤልም ምስጋና እናቀርብልሻለን። የባሕርያችን መዳን ከማኅፀንሽ ፍሬ ተገኝቷልና ወደ አባቱ ወደ እግዚአብሔርም አቀረበን። ቅድስት ሆይ ለምኝልን። እንደ ሰርግ ቤት ጉድፍ የሌለብሽ ነሽ፣ መንፈስ ቅዱስ አድሮብሻልና የልዑል ኃይልም ጸልሎልሻልና። ማርያም ሆይ ለዘላለም የሚኖር መጥቶ ከኃጢአት ያዳነን የአብ ልጅ ቃልን በእውነት ወለድሽልን። ቅድስት ሆይ ለምኝልን። ከዳዊት ሥር የተገኘሽ ባሕሪ አንቺ ነሽ። መድኃኒታችን ኢየሱስ ክርስቶስን በሥጋ ወልደሽልናልና። ከአብ የተወለደ ከዓለም በፊት የነበረ አንዱ ቃል ራሱን ሰወረ፣ ከአንቺም የተገዢውን የሰውን አርአያ አነሣ። ቅድስት ሆይ ለምኝልን። አምላክን ያለ ርኩሰት የወለድሽ ሆይ የምድር ሁለተኛ ሰማይን ሆንሽ። እውነተኛ ፀሐይ ካንቺ ወጥቶልናልና እንደ ነቢያት ትንቢትም ያለ ዘርና ያለ መለወጥ ወለድሽው። ቅድስት ሆይ ለምኝልን። ከተለዩ የተለየች የተባልሽ የኪዳን ጽላት ያለብሽ የተሰወረ መና ያለበት የወርቅ መሶብ ያለብሽ ደብተራ ድንኳን አንቺ ነሽ። ይኸውም መና የተባለው መጥቶ በድንግል ማርያም ማኅፀን ያደረው የእግዚአብሔር ልጅ ነው። የአብ ቃል በእርሷ ሰው ሆነ፣ መጥቶ ያዳነን የባሕሪ ንጉሥን በዓለም ውስጥ ወለደችው። የሚናገር በግ የክርስቶስ እናቱ ገነት ደስ ይላታል። ለዘላለም የሚኖር የአብ ልጅ እርሱ መጥቶ ከኃጢአት አድኖናልና። ቅድስት ሆይ ለምኝልን። የንጉሥ ክርስቶስ እናቱ ተባልሽ፣ እርሱን ከወለድሽ በኋላም በድንግልና ኖርሽ። ድንቅ በሆነ ምስጢር በተዋህዶ አማኑኤልን ወለድሽው። ስለዚህም ባለመለወጥ አጸናሽ። ቅድስት ሆይ ለምኝልን። እግዚአብሔር በላይዋ ተቀምጦባት ያዕቆብ ያያት መሰላል አንቺ ነሽ። በሁሉ በኩል የማይመረመር እርሱን ተፈትሖ በሌለበት ማኅፀንሽ ተሸክመሸዋልና። አንቺን ስለማዳን ከአንቺ ሰው በሆነ በጌታችን በኢየሱስ ክርስቶስ ዘንድ አማላጅ ሆንሽን።
ቅድስት ሆይ ለምኝልን። የተባረክሽና ንጽሕት የሆንሽ አዳራሽ ሆይ እነሆ ጌታ የፈጠረውን ዓለም ሁሉ በይቅርታው ብዛት ያድን ዘንድ ከአንቺ ተወለደ። ፈጽመን እናመስግነው፣ ቸርና ሰውን ወዳጅ ነውና። ቅድስት ሆይ ለምኝልን። ያለ ርኩሰት ድንግል ሆንሽ ጸጋን የተሞላሽ ሆይ ደስ ይበልሽ። የዓለም ሁሉ መክበሪያ ንጽሕት ጽዋ ነሽ። የማትጠፊ ፋና ነሽ፣ የማትፈርሺ መቅደስ ነሽ። የቅዱሳን መጠጊያቸው የማትለወጪ የሃይማኖት በትር ነሽ። ቸር አዳኛችን ወደ ሆነ ልጅሽ ለምኝልን፣ ፈጽሞ ይቅር ይለንና ይምረን ዘንድ ኃጢአታችንንም ያስተሰርይልን ዘንድ። ቅድስት ሆይ ለምኝልን። ይዌድስዋ መላእክት መላእክት ማርያምን በመንጦላዕት ውስጥ ያመሰግኗታል። ሀዳስ ጣዋ ላንቺ ምስጋና ይገባሻል እያሉ መልአክ ማርያምን ቃልን ተቀበይ አላት። ካንቺ ዘንድ ይመጣልና በማኅፀንሽም ያድራል። እንዴት እንደ ምስኪን ከድሃ ቤት አደረ፣ ከሰማያት ወርዶ የእርሷን ባህሪ አድርጎ ተወለደ። በሰባተኛው ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ። ከአንዲት አገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ። የዚህች የድንግል ስሟ ማርያም ነው። መልአክ ወደ እርሷ ገብቶ እንደዚህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና ከሴቶች ይልቅ አንቺ ቡርክት ነሽ። ከቃሉም አነጋገር አይታ ደነገጠች፣ እንደዚህም አለች፣ እንደዚህ ያለ የምስጋና እጅ መንሻ እንዴት ይደረግልኛል? መልአኩም እንደዚህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና፣ እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክም የዳዊት የአባቱን ዙፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግሥቱም አያልፍም። ማርያምም መልአኩን እንደዚህ አለችው፣ ይህ ነገር እንደምን ይሆንልኛል? እንዘ ኢየአምር ብእሴ። መልአኩም እንደዚህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይልም ያድርብሻል። ይህ የሚወለደው ከሦስት ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅንም አገኘች። እነሆ ይህ 6 ወር ሆነ፣ መካን ሲሏት ለእግዚአብሔር የሚሳነው ነገር የለምና። ማርያምም መልአኩን እንደ ቃል ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል ላንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል። የመለኮት ማደሪያ ነሽና ምስጋና ይገባሻል። የተሸለመች ድንኳን ነሽና ምስጋና ይገባሻል። የመላእክት እህት የሕዝብ ሁሉ እናት ነሽና ምስጋና ይገባሻል። የሁሉም እመቤት ማርያም ምስጋና ይገባሻል። የሁሉ ፍቅረኛ ማርያም ምስጋና ይገባሻል። ልዑል ማደሪያው ትሆኚ ዘንድ መርጦሻልና ምስጋና ይገባሻል። በወርቅ የተሸለምሽ የርግብ ክንፍ በብር ያጌጥሽ ምስጋና ይገባሻል። ጎኖችሽ በወርቅ አመልማሎ የተሸለሙ ላንቺ ምስጋና ይገባሻል። የምስራቅ ደጃፍ የብርሃን እናቱ ላንቺ ምስጋና ይገባሻል። ከፀሐይ 7 እጅ የምታበሪ ክብርሽ ከአድባራቱ ሁሉ ከፍ ከፍ ያለ ላንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረጥሽ ከተከበሩ የተከበርሽ ላንቺ ምስጋና ይገባሻል።
ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን። ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶቹ ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ እኛን ከሰማዕቱ ከእስጢፋኖስ ከመጥምቁ ዮሐንስ ጋር ከሁሉ ቅዱሳን ከሰማዕታትም ጋር ያቆመን ዘንድ ለምኝልን። ለዓለመ ዓለም አሜን። ለዘላለሙ ይቅር ይበለን። የእመቤታችን የቅድስት ድንግል ማርያም ምልጃዋና ጸሎቷ እንደዚሁም የእናትነት ፍቅሯ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። በወርሃ ነሐሴ የሚጸለይ የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ የተጋድሎ ዜናውን ማንበብ እንጀምራለን። የቅዳሜ ገድለ አቡነ እስትንፋሰ ክርስቶስ። ንጉሡንም ፍርሃትና ድንጋጤ ፈጽሞ ያዘው። አባቶች አስቀድሞ መጀመሪያ እኛን ትገለናለህ፣ ተአምራት ሲደረግ ታያለህ ብለው የነገሩትን ቃል አስቧልና። ከዚያ ጊዜ በኋላ ተወግዞ የተለየውን መናፍቅ ትገለዋለህ፣ ከእርሱ ተአምራት አታይም። ንጉሥ ሆይ ተአምራትን ባየህ ጊዜ በቀናች ሃይማኖት እመን አሉት። ንጉሡም ይህንን አስቦ ያንን መናፍቅ ያመጡት ዘንድ አምጡት ብሎ አዘዘ። እየፈራና እየተንቀጠቀጠ መጣ። ንጉሡም አንተ መናፍቅ አመፀኛ ሰው፣ ብዙ ደጋጎች ሰዎችን አስገደልከኝ፣ ሃይማኖት የረከሰች የከረፋች ናት በማለት ይገድሉት ዘንድ ለወታደሮች አሳልፎ ሰጥቶ ከከተማ አደባባይ አውጥተው ገለውት በክፉ አሟሟት ሞተ። ሬሳውንም የከፉ ውሾች ነጣጥቀው በሉት። ንጉሡም ይህንን ሁሉ ካደረገ በኋላ አደነቀ። በገዳም ያሉ መነኮሳትም ይህንን አይተው እያደነቁ ሸሹ። ከዚህ በኋላ የከበሩ አባታችን ጻድቁ ምሕረተ ክርስቶስ ተነስቶ በንጉሡ ፊት ቆሞ ንጉሡ ፈጣሪ መድኃኒቴ የምስክርነቴ ጽናት የሕያው የእግዚአብሔር አብ ልጅ ሥጋን የተዋሃደው የማርያም ልጅ ጌታ ኢየሱስ ክርስቶስ ነው ብሎ መሰከረ። ንጉሡም ይህንን በሰማ ጊዜ ተቆጥቶ ሰያፊውን ሁለት ልደት በማለት ይህ በሃይማኖት የጸናውን መነኩሴ ራሱን ቆርጠህ ጣለው አለው። ሰያፊውም እንደታዘዘ ሰይፉን ከአፎቱ ሲያወጣ ያም ሰይፍ በእሳት ፊት እንዳለ ሰም ቀለጠ። ሌላ ሰይፍን ከአፎቱ አውጥቶ አመጣና አባ ምሕረተ ክርስቶስን በሰይፉ መታው። ነገር ግን አልጎዳውም፣ ደምና ወተት ፈሰሰ። ከተመታበት ጊዜ ጀምሮ ሰይፉም እንደ ድንጋይ ሆነ። ያን ጊዜም ከዚያ ያሉት ሕዝብ ይህንን አይተው አደነቁና በእርሱ ሃይማኖት አመኑ። ያን ጊዜም አምነው በሰይፍ የተቆረጡ አሉ። አባታችን አባ ምሕረተ ክርስቶስንም መግደል ሲሳናቸው ተዉት። እርሱም መናፍቃንን እያወገዘ ፈጽሞ አጋንንትን በመስቀል ጦር ወግቶ እየገደለ በጸሎት ሰይፍ እየቆረጠ በጅራፉ ግዘት እየገረፈ ለማስተማር ከአንዱ አገር ወደ አንዱ አገር ሲመላለስ አባታችን አቡነ እስትንፋሰ ክርስቶስ ካለበት ከዋሻ ውስጥ ደርሶ ከመጀመሪያ እስከ መጨረሻ ያደረገውን ተአምር ነገረው። ይህንን እየተጨዋወቱ ፈጽመው እያደነቁ እግዚአብሔርን አመሰገኑ። አንድ ላይም ሆነው ሰፊ ጸሎት ጸለዩ። ጸሎቱንም ጸልየው ከፈጸሙ በኋላ አባ ምሕረተ ክርስቶስ በሰላም ወደ ሀገሩ ገባ። ከዚህ በኋላ አጽጌ የተባለ ንጉሥ ተነስቶ ወደ ጎጃም ሄደ። በዚያም ሃይማኖታቸው የጸና ቅዱሳን መነኮሳት መኖራቸውን ጠየቀ። ስለ ተንኮሉና ስለ ክህደቱ የሉም ብለው ደበቁት። ከዚህ በኋላ ፈልጎ አገኛቸውና ሰራዊቶቹ አንገታቸውን በሰይፍ እየቆረጡ ይገድሏቸው ዘንድ አዘዛቸው። በሰይፍም አንገታቸውን ቆርጠው ገደሏቸው። ቅዱሳንም በሰይፍ ተቆርጠው የምስክርነት አክሊልን በመንግሥተ ሰማያት አገኙ። ከሰማዕታት ጋር ተቆጥረው
ወደ ዘላለም ደስታ ወደ ገነት በክብር ገቡ። የእነዚያ ቅዱሳንም ቁጥራቸው 14700 ወንዶች፣ 7000 ሴቶችና ልጆች ናቸው። አስቀድሞ መጋቢት 8 ቀን አሪንጎ በሚባል አገር ያረፉት ንጉሡ አዲያም ሰገድ ስለ ቀናች ሃይማኖት ያስገደላቸው እነዚህ ናቸው። የካህናትም ቁጥራቸው 70፣ የዲያቆናት ቁጥራቸው 150፣ የሕዝበ ክርስቲያን ቁጥራቸው 8499 በአንዲት ቀን ያረፉ እነዚህ ናቸው። የእነዚህም ግንባር ቀደም መሪዎቻቸው አብርሃም፣ ዮሐንስ፣ ጽጌ ድንግል፣ ጽጌ ሥላሴ፣ ጽጌ አሚን፣ ተክለ ሐዋርያት፣ እንድርያስ፣ ፊልጶስ፣ አካለ ክርስቶስ ዘኢየሱስ ናቸው። የእነዚህ የቅዱሳን ሰማዕታት ተመርጠው ድንቅ ተአምራትን ያደረጉ ጸሎታቸው በረከታቸው በሁላችን ላይ ይደር አሜን። ከዚህ በኋላ አቡነ ማርቆስ ሊቀ ጳጳሱ ሃይማኖታቸው የጸና ምዕመናንን ከተሰደዱበትና ከተሸሸጉበት ሀገር ሰበሰባቸው። መምህራንንም የተረፉትን ሰብስቦ ሃይማኖታቸው የቀና 318 ሊቃውንት አስቀድሞ በኒቅያ ተሰብስበው ጉባኤን እንዳደረጉ አባ ማርቆስም ጉባኤ አደረገ። 318ቱም ሊቃውንት 7ቱ መጻሕፍትን እንዳደረሱ ከሞትና ከሰይፍ የተረፉ መጻሕፍትን የሚያውቁ መምህራንን ከኢትዮጵያ ጳጳስ ከአቡነ ማርቆስ ጋር ሥርዓትን ሰሩ። መንፈሳዊ ድንጋጌንም ደነገጉ። ከመናፍቃን ጋር የተገናኙ ምዕመናን በደረቅ እንጀራና በውሃ ብቻ 40 ቀን ይጹሙ ብለው ቀኖናን አደረጉ። ቀርቦ ከእነርሱ ጋር ምግብ የተመገበ ሰው ቢኖር 2 ዓመት ይጹም። ወደ ቤተ ክርስቲያን ገብቶ ሥጋውን ደሙን አይንካ፣ አሰዳቢ ነውና። ልብሱም ማቅና ቆዳ፣ ምግቡም ደረቅ እንጀራ ያለ ወጥ ይመገብ፣ መጠጡም ቀዝቃዛ ይሁን ብለው ይህንን ሥርዓት ሰሩ። ወደ መናፍቃን አትሂዱ፣ ከእነርሱም ጋር አትነጋገሩ፣ አትብሉ፣ አትጠጡ፣ ወደ እነርሱም አትቅረቡ፣ ወደ እናንተም አታቅርቧቸው ብለው ሕዝቡን አስተማሯቸው። ይህንንም ብለው የእስክንድርያ ሊቀ ጳጳስ አባ ሲኖዳና አባ ማርቆስ አወገዙ። እርሱም አባ ሲኖዳም ስለ ሃይማኖት የተገደሉ የሞታቸው መልእክት ወደ እርሱ በደረሰ ጊዜ ደስ ብሎ ስማቸውን በመጽሐፍ ጽፎ አንተ ወልደ አብ ወልደ ማርያም በተዋህዶ ከበረ 2 ልደት በማለት በሃይማኖትህ ጽና፣ ሃይማኖታቸውን የካዱ ካሉ አውግዘህ ለያቸው አለው። ካህናት ቢሆኑ እንዳያስሩ እንዳይፈቱ ከሹመታቸው ሻራቸው። ጳጳሱ ይህንን ብሎ መናፍቃንን ሁሉ አወገዘ። በዚህ ዘመን በአባ ማርቆስ ጉባኤ የተሰበሰቡ 251 ቀሳውስትና ዲያቆናት፣ መነኮሳት፣ ቆሞሳት፣ ኤጲስቆጶሳት፣ ምዕመናንም ሁሉ በጴጥሮስና በጳውሎስ በ12ቱ ሐዋርያት አርዮስን ለማውገዝ በኒቅያ በተሰበሰቡ ሃይማኖታቸው በቀና በ318 ሊቃውንት ሥልጣን በቁስጥንጥንያ በተሰበሰቡ በ150 በኤፌሶን በተሰበሰቡ በ200 ሊቃውንት ሥልጣን በማይፈታ በእኛም ሥልጣን አሰርን ብለው አወገዟቸው። ያን ጊዜም ሃይማኖትን የካዱ ሰይፍን በመፍራት ዝም አሉ። እስከ ዛሬ የመናፍቃን ቅራሪ አልፈሰሰም። ልበ አምላክ ዳዊት ቅራሪውም አይፈስም እንዳለ አልነጠበም። ይህ ሁሉ የሆነው በአቡነ እስትንፋሰ ክርስቶስ ዘመን ነው። በዚያ ዘመን አባታችን እስትንፋሰ ክርስቶስ ከገዳም ወጥቶ ከ7ቱ ደቀ መዛሙርቶች ጋር ወደ ሌላ ሀገር በምዕራብ በኩል ሄዶ እየጾመ እየጸለየ ተቀመጠ። በዚያ በጸሎቱ ከድንጋይ ላይ ጸበል እያመነጨ የአንድ መነኩሴ ጸበል እየተባለች እስከ ዛሬ ትጠራለች። እርሷም የብዙዎች ሕሙማን መድኃኒት ሆነች። በዚያን ጊዜ በቦታው ላይ 40 ቀንና 40 ሌሊት ከባድ ሱባዔን አድርጎ የማይነገር የሰው ጆሮ ለመስማት የሰው ዓይን ለማየት የማይችል ታላቅ ምስጢር ተነገረው።
ከዚህ በኋላ ያንን ምስጢር አቡነ እስትንፋሰ ክርስቶስ በእጁ ጽፎ በማኅተም አትሞ ምስጢር ያለበትን ደብዳቤ ንጉሥ ሆይ ይህ ያመንክበት የክህደት እምነት አይጠቅምህም። ይህ መናፍቅ የቅዱሳን አባቶቻችን ደማቸውን ታፈሰው ትገድላቸውም ዘንድ አታለለ። የአባቶችህን ሃይማኖት አትተው ተመለስ። አልመለስም በማለት እምቢ የምትል ከሆነ በሥጋህ ትሞታለህ፣ በነፍስህ ሞት በተባለ በክፉ ዲያብሎስ ትሰቃያለህ። ከሄድክ ወደ ገዳም ሄደህ በአራቱ ሱባኤ የበቃውን መነኩሴ ተማጸን። ጥልቅ ወደሚሆን ባህር ውስጥ ገብቶ ለአንተ ጸልዮ የነፍስህን መድኃኒት ይነግርሃል። እርሱም ከነፍስ ሞት ያድንሃል። ከዛሬ ወዲህ ነጋሪት መጥተህ በየሀገሩ ሁሉ አዋጅ ነጋሪ ልከህ ተሰዳችሁ ሄዳችሁ በሰላም ወደ ሀገራችሁ ገብታችሁ በቀደመች በአባቶቻችሁ ሃይማኖት በኦርቶዶክስ ሃይማኖት ጽኑ በላቸው። ገንዘብህን ሁሉ መጹት፣ የወርቅና የብር የተለያዩ የሐርና የልብስ አይነት አይጠቅምምና ለዘላለሙ የማታልፍ መንግሥተ ሰማያትን ትፈልግ ዘንድ የምድርን መንግሥት ትተህ መንነህ ሂድ። ይህንም በማለት ጽፎ በማኅተም አትሞ ስሙ ሳሙኤል ለሚባለው መነኩሴ ለደቀ መዝሙሩ አድርስ ብሎ ሰጠው። ሳሙኤልም የመልእክት ደብዳቤውን ይዞ ከንጉሡ ዘንድ ደረሰ። በዚያ በደረሰ ጊዜ የንጉሥ ወዳጅ የተላከው መነኩሴ የእናቱ ወንድም ለሚሆን ስሙ ሕፃነ ሐዋርያት ለሚባለው ሰው ነገረው። ወደ ንጉሡም አስገባኝ፣ የምነግረው የአባታችን የአቡነ እስትንፋሰ ክርስቶስ መልእክት አለና አለው። እርሱም ይህንን ሰምቶ ገብቶ ለንጉሡ ነገረለት። ንጉሡም ፈጥነህ ወደ እኔ ይዘህን አለው። እርሱም ንጉሥ ወዳለበት አዳራሽ አስገባው። ንጉሡም ለምን መጣህ አለው። መልእክተኛው አቡነ እስትንፋሰ ክርስቶስ ይህንን ደብዳቤ ልኮልሃል፣ ንጉሥ ሆይ እነሆ ተቀበለኝ አለው። በእጁ ተቀብሎ ማኅተሙን ፈቶ ገልጦ አንብቦ መልእክቱን ተረድቶ የነፍሱን መድኃኒት ስላገኘ ተደሰተ። ከዚህ በኋላ ንጉሥ በአደባባይ ተቀምጦ ሳለ የበቃ መነኩሴ በሰማይ እንደ መብረቅ እየተብለጨለጨ መጥቶ ንጉሥ ሆይ ወየውልህ፣ ወዮት አለብህ ብሎ ለሰው መናገር የማይቻል የሚያስፈራ ግሳጼን ገሰጸው። ያን ጊዜም ንጉሡ ፈራ፣ ደነገጠም፣ አለቀሰም፣ ፈጽሞም አዘነ። ፍርሃትና ድንጋጤ የሚያዘው። ከዚህም በኋላ ያ መነኩሴ በብርሃን ደመና ተጭኖ ሄደ። ከዚህ ሁሉ ነገር በኋላ ከአባታችን እስትንፋሰ ክርስቶስ ተልኮ የመጣውን አባቴ አትርሳኝ፣ ወደ አንተ እመጣለሁ፣ ኃጢአቴንም ንስሐ ገብቼ ትምህርትህን ተቀብዬ ያልከኝን ሁሉ አደርጋለሁ ብለህ ንገርልኝ አለው። ይህችንም መጎናጸፊያ ወስደህ ስጠው ብሎ ለዚያ መልእክተኛ ሰጠው። ዳግመኛም አባቴ አንተም ወደ ዋሻ ተመለስ በለው አለው። ያም የተላከው መነኩሴ ወደ አባታችን ይዞ መጣ። አባታችንም ይህንን መጎናጸፊያ ለምን ይዘህ መጣህ አለው። በግድ ውሰድለት ብሎ ሰጥቶኝ ነው ብሎ ለአባታችን ለእስትንፋሰ ክርስቶስ ሰጠው። አባታችንም ያንን መጎናጸፊያ ተቀብሎ ለታቦተ እግዚአብሔር አብ ሰጠው። አፄ ኢያሱም በሃይማኖት ምክንያት የተሰደዱ ወደ ሀገራቸው እንዲመለሱ አዋጅ ነጋሪ ስደተኞች ወዳሉበት ሀገር ላከ። የተሰደዱትም ይህንን ነገር ሲሰሙ ወደ ሀገር ወደ መኖሪያቸው ተመለሱ። ንጉሡም አባታችን የነገረውን ሁሉንም ፈጸመ። ከዚህ በኋላ ወደ አባታችን አቡነ ማርቆስ ሄደ። ከእግሩም ላይ ወደቀ። የእግሩንም ጫማ ስሞ አባቴ ስለ እግዚአብሔር ብለህ ይቅር በለኝ፣ በአንተ ላይና በወንድሞች ላይ ክፉን አድርጌያለሁና ብሎ በእንባ እግሩን አራሰው። ጳጳሱም እግዚአብሔር ኃጢአትን ይቅር ይበልህ፣ እንደዚሁም በእኛና በገደልካቸው ሰዎች ላይ ያደረስከውን በደል ሁሉ ይቅር ይበልህ፣ በግፍ የተገደሉትን አባቶችን ማሩኝ ብለህ ለምናቸው አለው።
ይቅር በሉኝ ባለ ጊዜ ከተመለስክ በእኛ ላይ ያደረስከውን በደል ሁሉ እግዚአብሔር ይቅር ይበልህ። ስለ አንተ ግፍና ራሳችንን ስለተቆረጥን በተድላ በደስታ ከመንግሥተ ሰማያት ገብተናልና ስላሰቃየኸን ወንድሞቻችንም ስላሳደድክ ስለገደልከን ስለ እግዚአብሔር ብለን ይቅር ብለንሃል አሉት። ከዚህ በኋላ ንጉሡ ለጳጳሱ ለአቡነ ማርቆስ የተለያዩ ልብሶችን፣ ወርቅና ብር፣ እጅ መንሻን አድርጎ አመጣ። አባታችን አቡነ ማርቆስ ያንን ገንዘብ አልቀበለውም አለው። ከአባታችን ጋር ያሉ ሌሎች አባቶች የገደልካቸውና የአባቶቻችን በስደት ያረፉ የወንድሞቻችንም የደም ዋጋ ነው እንቀበላለን ብለው ተናገሩ። ጳጳሱም ያንን ሁሉ ተቀብሎ ለነዳያን፣ ለምስኪንና ለደካሞች እናት አባት ለሞቱባቸውም ሰጠ። ንጉሡም ያለውን ገንዘብ መጽውቶ ከጨረሰ በኋላ ያለ አንድ ሕፃን ብቻ ማንም ሰው ሳያየው ወጥቶ በገዳም የሚኖሩ ቅዱሳን ወዳሉበት ሄደ። ከአንድ ገዳም ወደ አንድ ገዳም ሲመላለስ አባታችን አቡነ እስትንፋሰ ክርስቶስ ካለበት ከምድረ ዳውንት ስሙ ደብረ አስጋጅ ወደሚባል ደረሰ። አባታችንንም አገኘው። አቡነ እስትንፋሰ ክርስቶስን ባረከው። ከዚህ በኋላ ተአምራቱን ሲጨዋወቱ አሉ። አባታችንም ንጉሡን ስለ ሃይማኖት ነገር ልንገርህ፣ ለነፍስና ለሥጋ የሚጠቅም ሃይማኖት ለጌታችን ለኢየሱስ ክርስቶስ ሁለት ልደት እንዳለው፣ የመጀመሪያው ያለ እናት ከእግዚአብሔር አብ ተወለደ፣ ያለ አባት ከድንግል ማርያም ተወለደ በል። ንጉሥ ሆይ ሁለት ልደት ብለህ እመን። ንጉሥ ሆይ የያዝከው ሃይማኖት አይጠቅምህም። ልጄ ከረከሰች ሃይማኖትና ከክፉ ሥራ ተመለስ አለው። እርሱም እሺ አባቴ እመለሳለሁ ብሎ ሁለት ልደት እላለሁ ብሎ ንስሐ ገባ። ታላቅ ቀኖና ተሰጠውና ፈጸመ። አባታችንም አስቀድሞ የነገረውን መነኩሴ የት እንዳለ አካባቢውን ነገረው። ንጉሡም ያንን መነኩሴ እግዚአብሔር እንዲያስታርቀው ፈልጎ የኢትዮጵያ ገዳማትንና አድባራትን ሁሉ ዞረ። በአንድ ዓመት ፍለጋ ያ መነኩሴ ከባህር ውስጥ ቆሞ ሲጸልይ ያገኘው። ንጉሡም ያንን መነኩሴ የነፍሴን መድኃኒት ትነግረኝ ዘንድ በእግዚአብሔር አማጸንኩ አለው። ያም መነኩሴ በአራት ሱባኤ ለእነዚያ ንጉሥ ነገረው። ወደ መንግሥት ተመልሰ ሂድ፣ በሰማዕትነት በልጅህ እጅ ትሞታለህ፣ ደም ያለ ደም አይነጻምና ሃይማኖትህ የ318 ሊቃውንት ሃይማኖት ይሁን አለው። ከዚህ በኋላ ተመልሶ ሄደ። ተክለ ቃዓት በተባለ በልጁ እጅ ሞቶ ያ መነኩሴ የተናገረው ቃል ተፈጸመ። አስቀድመን ወደ ተናገርነው ወደ ቀድሞ ነገር እንመለስ። አባታችን አቡነ እስትንፋሰ ክርስቶስ ተመልሶ ከተሰወረበት ቦታ ወደ ገዳሙ ተመለሰ። ሰማዕታት ካረፉ በኋላ በአንድ ዓመት ተመለሰ። ሰማዕታት አርፈው በሁለተኛው ዓመት ከዚህ ዓለም የሚያርፍበት ጊዜ ሲደርስ የእግዚአብሔር መልአክ ወደ እርሱ መጥቶ የሚያርፍበትን የእረፍቱን ሰዓት፣ ቀኑንና ዕለቱን፣ ዓመቱንና ወሩን ነገረው። መልአኩም ነግሮት ወደ ተላከበት ወደ ላከው እግዚአብሔር ተመለሰ። እመቤታችን እግዝእትነ ማርያም ከመሞቱ አስቀድሞ 40 ዕለት ሲቀረው ተገልጻለት፣ ወዳጄ የልጄ ወዳጅ እስትንፋሰ ክርስቶስ ሆይ ከዚህ መከራ ካለበት ኃላፊ ዓለም በ40 ቀንህ ወደ እኔ መጥተህ ተድላ ደስታ ካለበት ከእኔ ጋር ታርፋለህ፣ በገነትም ትኖራለህ አለችው። ከቅዱሳን ጻድቃን ጋር በገድል ከጸኑ ከቅዱሳን መነኮሳት ጋር ከ99ኙ ከነገደ መላእክት ጋር ደስታን ትጎናጸፋለህ። ይህንም ብላ እመቤታችን ድንግል ማርያም ከእርሱ ተሰወረች። ዕለተ ሞቱን ያወቀ ፈጽሞ ድንቅ የሆነ በተጋድሎ ስውር የሆነ በተጋድሎና በታምራቱ የተሰወረ በእጁ ታምራትም የሚደረጉ በእናቱ ማኅፀን የተደነቀ አባታችን በእውነት እንደ ወልደ እግዚአብሔር ሊቀ ካህናት ነው። መዓዛ ቅስናው ያማረ ነው። ቅድስናው የተደነቀ ነው።
እርሱን ያዩ ዓይኖች ንዑዳን ክቡራን ናቸው። የእርሱን ቃል የሰሙ ጆሮች ርኅ አፈው ከሚባል ሽቱ ይልቅ የሚበልጥ መዓዛውን ያሸተቱ ንዑዳን ክቡራን ናቸው። ከእርሱ ጋር የተናገሩ አንደበትና አፍ ንዑዳን ክቡራን ናቸው። እርሱን የዳሰሱ እጆች ንዑዳን ክቡራን ናቸው። ከእርሱ ጋር የተመላለሱ እግሮች ንዑዳን ክቡራን ናቸው። ቅዱሳን በሆኑ እጆቹ ሥጋውን ደሙን የተቀበሉ ንዑዳን ክቡራን ናቸው። የእርሱን ገድልና ተአምራቱን የሚናገሩ ገድላቱንና ተአምራቱን ያነበቡ የተናገሩ የተረጎሙ የሰሙ ሁሉ ንዑዳን ክቡራን ናቸው። ሥጋውን ደሙን በቤተ ክርስቲያኑ የተቀበሉ ንዑዳን ክቡራን ናቸው። አባታችን እስትንፋሰ ክርስቶስም የጌታችን ሥጋውን ደሙን ይቀበል ዘንድ ወደ እግዚአብሔር አብ ደብር ወጣ። ከዚያም ሥጋውን ደሙን ተቀበለ። 40 መዓልትና 40 ሌሊት ከተፈጸመ በኋላ አባታችን ቅዱሳን ወዳሉበት ቦታ ወደ ብሔረ ሕያዋን ሄደ። ከቅበላ እስከ ፋሲካ ከልደት እስከ ጥምቀት ወደ እነርሱ እየሄደ ከእነርሱ ጋር በዓል ማድረግ ከቀድሞ ልማዱ ነውና። ያን ጊዜ ጌታችን ወደ እርሱ ወርዶ አስቀድሞ ሥጋውንና ደሙን ለሐዋርያት እንደሰጠ ይህ ኅብስት ሥጋዬ ነው ብሎ ይህም ጽዋ ደሜ ነው ጠጡ እያለ በብሔረ ሕያዋን እሁድ እሁድ በየሳምንቱ በዚያ ያሉትን የተመረጡትን አባቶች ቀድሶ ያቆርባቸዋል። እንደዚሁም ለጻድቁ ለአቡነ እስትንፋሰ ክርስቶስ በቅዱሳን እጆቹ ቅዱስ ሥጋውንና ክቡር ደሙን ሰጠው። ለሕይወትና ለክብር ይሆን ዘንድ እንካ ብሎ ኅብስቱን ሰጠው። ይህም ጽዋ የሕይወትና የመድኃኒት መጠጥ ነው፣ እንካ ጠጣ አለው። አባታችን እስትንፋሰ ክርስቶስ ለኃጥአን የሚሆነውን የምሕረትህን አስራት ስጠኝ አለው። ጌታችንም ከእናትህ ማኅፀን የመረጥኩህ ወዳጅ ሆይ ከአንተ ጋር ቃል ኪዳን አደርጋለሁ፣ ካንተም የምደብቀው ነገር የለም። እጅግ ወዳጅ ሆነሃልና መውደድህም በእኔ ላይ ጸንቷልና የተጋደልከውም በአንተ ፈቃድ አይደለም፣ በእናትህ ማኅፀን ሳለ እኔ ስለመረጥኩ ነው እንጂ። ዛሬም ባለ በዘመንህ ስለ ስሜ የታገስከው ድካምህንና መከራህን አስቤ ምዬልሃለሁ አለው። አባታችንም ጌታዬ ፈጣሪዬ ባለ ዘመኔ ሁሉ የለመንኩህን ሁሉ ስታደርግልኝ ነበር፣ ኃጥአንንም ስትምርልኝ ነበር። ስለ ስሜም ነፍሳትን ከሲኦል ስታወጣልኝ ነበር። አቤቱ ከእንግዲህ ወዲህ ከሞትኩ በኋላ ስሜ የታወቀ የተገለጠ ይሁን። ትሩፋቴ፣ ሃይማኖቴ፣ ተጋድሎዬ፣ አንተ የሰጠኸኝ ቃል ኪዳኔ በዓለሙ ሁሉ የታወቀ ይሁን። ፈጣሪ ሆይ አንተ ትሩፋቴንና ተጋድሎዬን ካልገለጽክ ተስካሬንና መታሰቢያዬን ማን ያደርጋል? ስሜንስ ማን ይጠራል? አለ። አባታችን እስትንፋሰ ክርስቶስም እንደገና ለጌታችን ሳይጠራጠር አምኖ መታሰቢያዬን ያደረገ ጥቂትም ያደረገ ቢሆን በብዙም ያደረገ ቢሆን የቻለውን ያክል በስሜ ዝክሬን የዘከረ በስሜ ምጽዋት የሰጠውን ለነዳያን ለምስኪናን ምሕረትን ያደረገ ስሜን የጠራውን ሰው ኃጢአቱን ይቅር በለው አለ። ጌታችንም እንደ ቃልህ እንደ ፈቃድህ ይሆንልህ፣ እንደ ፈቀድክ አድርጌልሃለሁ። ዝክርህን ያዘከረ መታሰቢያህን ያደረገ ስምህን የጠራ መጽሐፍህን የጻፈ ያጻፈ ገድልህን የተረጎመ ያነበበ የመጽሐፍህንም ቃል የሰማ በፍጹም ልቦና አምላከ እስትንፋሰ ክርስቶስ ሆይ ኃጢአቴን ይቅር በለኝ ብሎ የጸለየ እኔ ስሙን በሰማያት ባለው በሕይወት መጽሐፍ እጽፈዋለሁ። ለቤተ ክርስቲያንህ የሚሆነውን መባ፣ ለመገበሪያ የሚሆን ስንዴ፣ ለመብራት የሚሆን ዘይት፣ ዕጣንና ጧፍን የሰጠ በመላ ዘመኑ የሠራውን ኃጢአት ሁሉ ደመስስለታለሁ። ተድላ ደስታ ያለበትን ገነት አወርሰዋለሁ። ብዙ ዘመን ባለበት በምስሐ ደብረ ጽዮን በመንግሥተ ሰማያት ከአንተ ጋር በተድላ በደስታ አኖረዋለሁ አለው። የተራቆተውንም ያለበሰ
የተራበውንም ያበላ፣ ያዘነውን ያረጋጋ፣ በአንተ መታሰቢያ ቀን ለአገልግሎት የሚፈለገውን መልካሙን ነገር ያደረገ፣ ባለጸጋ እንደ ባለጸግነቱ፣ ድሃ እንደ ድህነቱ፣ ብዙ ኃጢአት ያለበትም ቢሆን አስቀድሞ የሠራውን ኃጢአት አላስብበትም። የኃጢአቱንና የዕዳውን ደብዳቤ ደመስስለታለሁ። ብዙ ኃጢአት እያለበት ምንም እንዳልበደለ ንጹሕ አደርገዋለሁ አለው። ጌታችን ኢየሱስ ክርስቶስ ስለ ጻድቁ አባታችን ለእስትንፋሰ ክርስቶስ ይህንን ቃል ኪዳን ከሰጠው በኋላ ከእርሱ ተሰወረ። አባታችንም ተመልሶ በነፋስ ክንፍ በብርሃን ሰረገላ በአምደ ደመና ከብሔረ ሕያዋን ተመልሶ ወደ አባቶች ገዳም የታችኛው ደብር ወደምትባል ወደ ደብረ አስጋጅ ደረሰ። ይህንንም ቃል ኪዳን አባታችን እስትንፋሰ ክርስቶስ አገልጋዩ ለሚሆን አባ ልብሰ ክርስቶስ ለሚባለው ለሚወደው መነኩሴ ነገረው። ስለ ገድልና ጌታ ያደረገለትን ነገር በጻድቃንና በቅዱሳን ሀገር በደጋጎች እውነተኞች ባሉበት በብሔረ ሕያዋን በጌታ እጅ ሥጋውን ደሙን እንደተቀበለ ዝክሩን ለሚዘክሩ መታሰቢያውን ለሚያደርጉ ስሙንም ለሚጠሩ ፈጣሪው ቃል ኪዳን እንደሰጠው ሁሉንም እስከ መጨረሻው ነገረው። ከዚህም ኃላፊ ዓለም የሚለይበት እረፍቱም እንደደረሰ ነገረው። ከዚህ በኋላ እየጸለየ እየጾመ ሳለ የእግዚአብሔር መልአክ እንደነገረው የሚያዝያ ወር በገባ በሁለተኛው ቀን አባታችን እስትንፋሰ ክርስቶስ ታመመ። የእረፍቱ ቀን ደርሷልና ጥቂት ሕመም ያዘው። ብዙ ባህታውያን፣ ስውራን መነኮሳን፣ ቅዱሳንም ሁሉ ወደ እርሱ መጡ። ከዚህ ከመከራ ዓለም እንደሚያርፍ አባታችን ነገራቸው። እግዚአብሔር በምሕረት እንደጎበኘው ቃል ኪዳንንም እንደሰጠው ነገራቸው። ቅዱሳን ወንድሞቹም ሰምተው አዘኑ፣ ከእርሱም ስለ መለየቱ አለቀሱ። እርሱ የኢትዮጵያ ባህታውያን ሁሉ አለቃ ነውና። ያን ጊዜ ዕለቱ ቀዳሚት ሰንበት ነበር። በሕመም ደክሞ ሳለ ፈጽሞ በጸሎት ወደ እግዚአብሔር መለመንን አልተወም። አስቀድሞ ለፍጥረቱ ሁሉ መለመንን እንዳስለመደ በአንደበቱ 150ውን መዝሙረ ዳዊት ይደግማል። ቀጥሎ 15ቱን ነቢያት፣ 5ቱን መኃልየ ሰሎሞንን፣ የሰባቱን ዕለታት ውዳሴ ማርያም ከአንቀጸ ብርሃን ጋር ደገመ። በመሸ ጊዜ ሰውነቱን በጣም ደከመው፣ መናገርም ተሳነው። እነዚያም ቅዱሳን ለደብረ ድባ በምኔት ይነግሩ ዘንድ የክብርና የጽድቅ አባታችን እረፍቱን አይቶ ምስክር ይሆን ዘንድ ሊነግሩት ሄዱ። ወደ እርሱም በደረሱ ጊዜ የአባታችን የአቡነ እስትንፋሰ ክርስቶስ እረፍቱ እንደደረሰ ነገሩት። በሰማም ጊዜ እጅግ አዝኖ የመረረ ለቅሶን አለቀሰ። ተነስቶም አባታችን ካለበት ሄደ። እዚያ ደርሶ አባታችንን እጅ ነስቶ ከአባቶቻችን ጋር ምስጢር ሲጨዋወት ቆዩ። ጌታችን እስከ ሞተበት ጊዜ ድረስ እጁን እንደዘረጋ አባታችን አቡነ እስትንፋሰ ክርስቶስ ታሞም ሳለ እስከሚያርፍበት ጊዜ ድረስ እጁን ዘርግቶ ሳያስታጉል ጸሎትን ይጸልያል። በእርሱ ላይ ያለውን የእግዚአብሔርን ጸጋ አይተው ቅዱሳን እያደነቁ በፊቱም ላይ ያለውን ብርሃን አይተው ገረማቸው። የራሱ ፀጉር እንደ በረዶ ነጭ ነበር። ዘመኑ ብዙ ነውና አረጋዊ ሆኖ ነበር። በዚያን ጊዜ የ89 ዓመት አረጋዊ ነበር። የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ ምልጃውና ቃል ኪዳኑ ረድኤትና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ብፁዕና ቅዱስ የሚሆን የአባታችን የእስትንፋሰ ክርስቶስ ተአምር ይህ ነው። ጸሎቱና በረከቱ ከሕዝበ ክርስቲያኑ ጋር ለዘላለሙ ጸንቶ ይኑር አሜን። በስም ክርስቲያናዊ በሥራ አረማዊ የሆነ አንድ ካህን ነኝ ባይ ሰው ነበር። ኃጢአቱ ግን ከሰው ሁሉ የበለጠ ነው። ነገር ግን የአባታችን መልክ ይጸልያል፣
ከዚህ በኋላ ከዕለታት በአንድ ቀን የአባታችንን መልክ ሳይደግም ቀርቶ ታላቅ ሕመም አገኘው። ቤተሰቦቹንም ወንድሞቼ ወደ አባቴ እስትንፋሰ ክርስቶስ መቃብር ውሰዱኝ፣ ከዚያ በጻድቁ ብርሃነ ክርስቶስ ልመናና በጸሎቱ ፈጥኜ ድናለሁ አላቸው። እነርሱም በዚያ ቦታ ብዙ ጻድቃን ሰማዕታት አሉ፣ አንተ በምን ሥራህ ትድናለህ አሉት። ጋኔን ያስቀባጥረዋል ያሉም አሉ። በማግስቱ መንፈቀ ሌሊት በሆነ ጊዜ አባታችን እስትንፋሰ ክርስቶስ በሕልም ታያቸውና የዚህን ታማሚ ሰው ፈቃድ ለምን አትፈጽሙም? እኔንስ ለካ አትወዱኝም? እንደዚህ ትንቁኝም አላችሁ፣ አታከብሩኝም። ይህንን ካላደረጋችሁ የእግዚአብሔርን ቁጣ በእናንተ ላይ አመጣባችኋለሁ አላቸው። ወደ ታማሚውም ሰው ተመልሶ ልጄ ሆይ ደስ ይበልህ፣ በእኔ ጸሎትና አማላጅነት ከበሽታ ትድናለህ። ነገር ግን ከዳንክ በኋላ ዝክርህን እዘክራለሁ ብለህ ያሰብከውን አትተው። ይህንንም ብሎት ከእርሱ ተሰወረ። ከዚህ በኋላ በማግስቱ ጠዋት ተነስቶ ዘመዶቹ በሕልመ ሌሊት ያዩትን ተጨዋወቱ። እርሱም ውሰዱኝ ብሎ ነገራቸው። እነርሱም በአልጋ ተሸክመው ወስደው ከቤተ ክርስቲያን ውስጥ አስገብተው አስቀመጡት። ከአባታችን መቃብር በላይ ያለውን አፈር አምጥተው ሰውነቱን ቀቡት። ወዲያውኑ ድኖ ፈጥኖ ከበሽታው ተነሳ። በማግስቱ ሕዝቡ ሁሉ አይተው እጅግ አድንቀው ልዑል እግዚአብሔርን በአባታችን በአቡነ እስትንፋሰ ክርስቶስ ጸሎት ለዚህ ሰው ተአምር ስላደረገለት አመሰገኑት። ያም ሰው ለሰው ሁሉ ይህንን ተአምር ይናገር ጀመር። በየወሩ መታሰቢያውን ያደርግለት ጀመር። እንዳስለመደ ስሙን እየጠራ መልኩን ያነብ ጀመር። ለመልካም እርጅና ደርሶ ካረጀ በኋላ ጥቂት ሕመምን ታሞ ሞተ። በአባታችን በአቡነ እስትንፋሰ ክርስቶስ ጸሎት ተድላና ደስታ ያለበትን ገነት ወረሰ። የአባታችን ጸሎቱና በረከቱ ይህንን መጽሐፍ ከጻፉና ካጻፉ ካነበቡና ከሰሙ ጋር ለዘላለሙ ጸንቶ ይኑር አሜን። በወርሃ ነሐሴ በዘጠነኛው ቀን የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 9 በዚች ቀን ስጥኑፍ ከሚባል አገር የከበረ ቄስ አባ ኦሪ ምስክር ሆኖ ሞተ። ይህም ቅዱስ ብዙ ርኅራኄ ያለው በሥጋው በነፍሱም ንጹሕ የሆነ ነው። ብዙ ጊዜም አምላካዊ ራእይን ያያል። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ በመሠዊያው ላይ ታይቶ ብዙ ምስጢራትን ገለጠለት። ከዚህም በኋላ የአባ ኦሪ ዜናው በኒቄዎስ ሀገር መኮንን ዘንድ ተሰማ። ወደ እርሱም አስቀርቦ ለአማልክት ዕጣን አቅርብ አለው። እርሱም ለረከሱና በሰው እጅ ለተሰሩ አማልክት አልሰዋም ብሎ እምቢ አለው። መኮንኑም ተቆጥቶ በብዙ ሥራ አስፈራራው። ቅዱስ ኦሪም ስቃዩን ምንም አልፈራውም፣ ጽኑ ስቃይንም አሰቃየው። ከዚህም በኋላ ወደ እስክንድርያ ሀገር ላከው። በዚያም ጽኑ የሆነ ስቃይን አሰቃይተው በወህኒ ቤት ጣሉት። በዚያም ድንቆች ተአምራቶችን በማድረግ በሽተኞችን ፈወሳቸው። ዜናውን በተሰማ ጊዜ ደዌ ያለባቸው ሁሉ ከየሀገሩ ብዙዎች ሰዎች ወደ እርሱ መጥተው አዳናቸው። ይህንንም መኮንኑ ሰምቶ ራሱን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ከዚህም በኋላ የከበረ ዮልዮስ ሥጋውን አንስቶ ገነዘው፣ ወደ ሀገሩ ስጥኑፍም ላከው። የመከራውም ወራት ካለፈ በኋላ ውብ የሆነች ቤተ ክርስቲያን ሰርተውለት ሥጋውን በውስጡ አኖሩ። ከሥጋውም ድንቆችና ተአምራቶች ተገለጡ። በማመንም ለሚመጡ በሽተኞች ሁሉ ታላቅ ፈውስ ሆነ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱን ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛም በዚች ቀን የሊቀ ጳጳሳት ጲላጦስ መታሰቢያው ነው።
በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል አምላካችን ምስጋና ይሁን። የእመቤታችን ጸሎቷና ምልጃዋ ረዳት የሆነን የጻድቃን የሰማዕታትን በረከታቸው ይደርብን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።